ሰላም ውድ አድማጮቻችን ይህ ያያ ስፖርት ነው። እንግዲህ ክረምቱ እየመጣ ነው። የዝውውር መስኮቱም በሚገባ እንግዲህ ሊከፈት ነው። እንግዲህ አርሰናል በተለይ የተጠባቂ ከሆኑት ቀጣይ ጨዋታዎቹ በኋላ የክረምቱ የዝውውር መስኮት የሚጠበቅ ነው የሚሆነው። ነገር ግን መድፈኞቹ እረፍትን አልወሰዱም። አንድሬ በርታ በስራው በተለይ በክረምቱ የዝውውር መስኮት በተጫዋቾች ዝውውር በኩል አርሰናል ጠንከር ብሎ የሚመጣ ይሆናል። ስብስቡን ማጠናከር ላይ አንድሬ በርታ በሚገባ የሚሰሩ ይሆናል። ነገር ግን እንደባለፈው ክረምት እንደማይሆንና የተሻሉ ተጫዋቾችን ለቆ የተሻሉ ጥሩ ፐርፎርማንስ ያላቸው ተጫዋቾችን ለማምጣት ያስባሉ። ታዲያ አሁን አርሰናል ስሙ የተያዘው በጣም የሚታወቀው የተያዘው ብቻ አይደለም። መድፈኞቹ ንግግርን ጀምረዋል። የመጀመሪያውን ስቴፕ በሚገባ ማለፍ የቻሉበት አስደናቂው የዴንማርክ ብሔራዊ ቡድን አማካይ መስመር ተጫዋች የ20 ዓመቱ ቪክቶር ፍሎርዶፍ ይባላል። ቪክቶር ፍሎርዶፍ በጣም አስደናቂ ተጫዋች ነው። አድማጮቻችን ለፖርቶ ዘንድሮ ውጤታማነት ውስጥ የዚህ የአማካይ መስመር ተጫዋች በጣም የሚገርም አስደናቂ ብቃት ነው። ኒኮ ጎንዛሌዝን በፖርቶ ቤት አስረስቶታል። ይህ ተጫዋች ታዲያ ማን ነው በሚልና እንዲሁም ደግሞ ስለ አርሰናል የአማካይ መስመርና የክረምቱ የዝውውር መስኮት መናወራችሁ ይሆናል። ወደ አድማጮቻችን ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ይህንን ተጫዋች አርሰናል ቢያስፈርም ይሻላል ወይ? እናንተን እይታ የምጠብቅ ነው የሚሆነው። እንግዲህ በእግር ኳስ በዝውውር መስኮት እያንዳንዱ ቡድን በየክረምቱ ራሱን ማደስ ይፈልጋል። አርሰናል እንግዲህ ቀጣይ ውድድር ዓመት ሲታሰብ የአማካይ መስመሩ ተቀዳሚ ዓላማን የሚይዝ ነው የሚሆነው። በጥሩ የዝውውር መስኮት እንቅስቃሴዎችን ያደርጋሉ ተብሎም ይጠበቁ ነበር። ቪክቶር ፍሎርዶፍ እንግዲህ በጣም ተደናቂ አማካይ መስመር ተጫዋች ነው። ነገር ግን ስለዚህ ተጫዋች ጥሩ ብቃትና ተጫዋቹ ማን ነው የሚለው ላልረሳችሁና የአርሰናል የአማካይ መስመር ምን ሊመስል ይችላል የሚለውን በቀጥታ እናቅና። እንግዲህ የመጀመሪያው የሚሆነው ይህ ተጫዋች አንደኛ 20 ዓመቱ ላይ ነው የሚገኘው። ፖርቶን አምና ከኮፐንሃገን ነው የተቀላቀለው። በጣም አስደናቂ የአማካይ መስመር ተጫዋች ነው። ይህ ተጫዋች እንግዲህ አሁን እድሜው 20 ዓመቱ ላይ የሚገኝ ነው። ሜትር ከ87 ነው። በእኔ በጨዋታ ስታይልና በፖርቶ በተለይ ከኖቲንጋም ፎረስት ጋር ያደረጉትን ጨዋታ አይቻለሁና በጣም ማንን እንደሚመስል ታውቃላችሁ? አሮን ራምሴን ይመስላል። ያጨዋታ ስታይሉ በጣም ጥሩ የሚባል የአንድ ለአንድ አሸናፊ ነው። ዱዋሎችን ማሸነፍ ይወዳል። ብዙ ቦታዎችን መሸፈን የሚችለው ትክክለኛ ቦታው ከሳጥን ቦክስ ቱ ቦክስ ሚድፊልደር ነው። አርሰናል የሌለው አይነት ተጫዋች ነው። ደድማቻችን አሁን አርሰናል ያላቸው አማካይ መስመር ተጫዋቾች የተለያዩ አይነት ናቸውና ያንን በጣም ማስፋት የሚችልበት እድልን ለአርሰናል የሚሰጥ ይሆናል። በ8 ቁጥር ቦታ መጫወት የሚችል ነው የሚሆነው። በተለይ አርሰናሎች ዲክላን ራይስን ወደ 6 ቁጥር ቦታ የሚመልሱ ከሆነ ይህ ተጫዋች ትክክለኛ 8 ቁጥር ሆኖ ማገልገል የሚችል ነው። 52 ሚሊዮን ፓውንድ መድፈኞቹ መውጣት ይጠበቅባቸዋል። ተጫዋቾችና ታዳጊዎችን ማውጣት የማይሰለቸው የፖርቹጋል ሊግ እንግዲህ ባለፉት ጊዜያቶች ከቤኔፊካ ጃኦ ኔቬስን አሳይቶን ነበር። አሁን ደግሞ ሌላኛውን የአማካኝ አስደናቂ ተጫዋች አሳይቶናል። ይህ ተጫዋች እንግዲህ በኮፐንሃገን 2 ዓመታትን አሳልፈዋል። ጥሩ ፐርፎርማንሱን በማሳየቱ ነው በ30 ሚሊዮን ዩሮ ወደ ፖርቶ ያቀናው። ታዲያ ፖርቶ በጣም ጥሩ ጠንካራ ጎኖች አሉት። አንደኛ ያ ቴክኒካሊ አቢሊቲ ነው። በጣም ጥሩ የሚባል የመጀመሪያ ንክኪ አስሬንጅ አለው። ከዛ ውጭ ደግሞ ኳሱን መቆጣጠር ትክክለኛ የሚባል ጥሩ ብቃቱ ነው። ቨርሳታይል ነው። የተለያዩ ቦታዎችን መጫወት መቻሉ ለአርሰናል ተመራጭ ያደርገዋል። በእኔ እይታ ግን አርሰናል የሌለው ከዚህ ተጫዋች ከዚህ ስብስብ የማያገኘው የሚሆነው አንደኛ ስታሚና ነው። አርሰናል በ8 ቁጥር ዲክላን ራይስ እንዲጠቀም የሚያደርገው የስታሚና ጉዳይና ጨዋታዎችን ከኢንድ ቱ ኢንድ የመጫወት ብቃት ነው። ይህ ተጫዋች በጣም ጠንካራ ሰራተኛ ነው። ብዙ ቦታዎችን የሚሸፍን ተጫዋች ነው። አርሰናሎች እንደዚህ አይነት ተጫዋች የላቸውም። ይህንን ከዙቢሜንዲ ሊታገኝ አይችልም። ነገር ግን ዲክላን ራይስ ባለፉት ዓመታቶች ለአርሰናል ይህንን ሲሰጥ አይተነዋል። ታዲያ ይህንን በሚገባ ሽፋን የሚሰጠው አርሰናል የሚጎለውን አሁን አርሰናል ዴክላን ራይስ አለው፣ ማርቲን ዙቢሜንዲ ያለው፣ ስካሊ ያለ እዚህ ቦታ ላይ ሚካኤል ሞሬኖ አለ አይደል? እንዲሁም ዙቢሜንዲ ያለ። አሁን ከነዚህ 5 ተጫዋቾች በስታይል ብታወዳድሩት ቪክቶር ፍሎርዶፍ የሚይዘው የትክክለኛው አጨዋወት ስታይሉ ከዴክላን ራይስ ጋር ተመሳሳይ ነው። ነገር ግን ራይስ አሁን 6 ቁጥር አርሰናል ስለሌለው ወደዛ ቦታ የሚይዝ ይሆናል። እያንዳንዳቸው ተጫዋቾች የተለያየ አይነት ፐርፎርማንስ አላቸው። አንደኛው እንግዲህ ዲክላን ራይስን ስንጠራ በ8 መጫወቱ በ6 ቁጥር ቦታ መጫወቱ በጣም ተመራጭ ቢያደርገውም በአካል ብቃቱ ረገድ በእንግሊዝ ፕሪሚየር ሊግ ፍጥነት ኢንተንሲቲውን በሚገባ መቋቋም የሚችል ተጫዋች ነው። አርሰናሎች ዲክላን ራይስ በደከመባቸው ጨዋታዎች ላይ ደከም ብለው ይታያሉ። ታዲያ የዚህ ተጫዋች ሚና ያንን መተካት ይሆናል። ስካሊ በቦል ፕሮግሬሽን እና በቀጥተኛ ጨዋታ በቦል ኬሪ በጣም የሚደነቅ ተጫዋች ነው። ዙቢሜንዲ ቴምፖ ፕሌየር ነው። በጣም ጨዋታዎችን ቴምፖቸውን መቆጣጠር የሚችል አርሰናልን ወደ ስኪል የመለሰ በጣም ጥሩ የሚባል አማካይ መስመር ነው። ስለዚህ የዚህ ተጫዋች መምጣትም ሌላ አርሰናሎችን በአስደናቂ ብቃት የሚያመጣ ነው። ነገር ግን እንግዲህ ሚካኤል ሞሬኖ ያለው የአካል ብቃት አይነት ተጫዋቹ የለውም። ወጥነት ገና ታዳጊ መሆኑን ተከትሎ
እንደዛውም የሚጠበቁ ነገሮች ይሆናሉ። ነገር ግን 20 ዓመቱ መሆኑን ተከትሎ አርሰናል አስፈርመው ሌላ ተጫዋችንም ጨምረው ማምጣት የሚያስችላቸው ይመስለኛል። ምክንያቱም አርሰናል በኔ እይታ ለሚቀጥለው የውድድር ዓመት ዲክላን ራይስ ዘንድሮ ብዙ ጨዋታ ነው የተጫወተው። የሚቀጥለው የዓለም ዋንጫ ይጠብቀዋል፣ የዓለም ዋንጫም ይጫወታል። ስለዚህ ለሚቀጥለው የውድድር ዓመት አርሰናሎች ያለ ዲክላን ራይስ 20 በላይ ጨዋታዎችን ሊያደርጉ ይችላሉ። ስለዚህ ዛሬ ጥንቃቄ ማድረግ ያስፈልጋል ብዬ አስባለሁ። ስለዚህ አርሰናል አሁንም በዝውውር መስኮቱ ይህንን ተጫዋች አስፈርመውም ቢሆን አማካይ ተከላካዩ ላይ ዲክላን ራይስን መተካት የሚችል በአካል ብቃት ረገድ ገዘፍ ያለ ተጫዋችን ማሰብ የሚያስፈልግ ይመስለኛል። ያለበለዚያ ግን እንደ ቶናሊ አንደኛው ነው የሚሆነው። ሌላኛው ተጫዋች በዚሁ ረገድ ጥሩ ፐርፎርማንስ ያለውና በጥሩ ውህደት ቡድኑን ለውጥ ሊያመጣ የሚችለው ቡዋዲን ማሰብ የሚጠበቅባቸው ይመስለኛል። ኤሌት አንደርሰን ላይ ፍላጎት አላቸው። ነገር ግን አሁን ለምሳሌ ቶናሊን የሚያመጡ ከሆነ ይህንን ተጫዋች ማምጣት ቶናሊ ታገኘዋል አይደለ? ቶናሊ ኢንተንሲቲ ያለው ብዙ ቦታዎችን ማካለል የሚችል ነው። ቶናሊ በ6 በ8 መሰለፍ የሚችል ነው። ስለዚህ ከዲክላን ራይስ ጋር መጫወት የሚችል ነው። ከዙቢሜንዲ ጋር መጫወት ይችላል። ከስካሊን ጋር መጫወት የሚችል ነው። ስለዚህ አርሰናል በጣም ቨርሳታይል የሆነውን ቶናሊን ማግኘት ነው። ነገር ግን የቶናሊ ዋጋና ከኒውካስትል ጋር መደራደር ደግሞ ቀላል የሚሆን አይደለም። ስለዚህ በዝውውር መስኮቱ አንድሬ በርታ ተጫዋቾችን ምልመላ ላይ ተጫዋቾቹ ላይ ሂደቶች ላይ በሚገባ ይህንን ዝርዝር አድርገዋል። ለአድማጮቻችን ፕሮግራም እንድሰራ ራሱ ያስገደደኝ ግን አንድ ምክንያት ነው። አንድ ሰው አርሰናል እንዲሁም ደግሞ ከዚህ በፊት በተለይ አርሰናል የዴንማርካዊውን ተጫዋች አሁን በቡድኑ ውስጥ ብዙ ሚና እየኖረው ያልሆነ ነው። የአማካይ መስመሩ ላይ እንግዲህ አርሰናል የተለየ ብቃትን ያሳያል ብለው ከብሬንፎርድ ያስፈረሙትን ተጫዋች ኖርጋርድን በቦታው ላይ ያፈርማሉ ተብሎ የመጀመሪያው መረጃ ያወጣው ጋዜጠኛ አሁን በድጋሚ ይህንን መረጃ ወጡታል። ስለዚህ ከዴንማርክ በኩል በሚወጡ መረጃዎች ላይ ታማኝ የሚባል መረጃ ነው። ስለዚህ አርሰናሎች አንደኛ ታዳጊ ነው የዚህ ተጫዋች። ስለዚህ ልምዱን በፍጥነት ወደ አርሰናል ቡድን ውስጥ ቀጥታ ልሰለፍ ብሎ ማይክል አርቴታን የሚያስቸግር አይሆንም። ከስካሊ ጋር የሚቀጥሉት ዓመታቶች የአርሰናል የአማካይ መስመር ጥሩ ብቃት ያላቸው ተጫዋቾች ይሆናሉ ተብሎ ይጠበቃል። ከሳጥን ሳጥን ጥሩ ፐርፎርም የሚያደርግ ተጫዋች መሆኑ፣ ኳሱን ወደፊት ይዞ መሄድ መቻሉ ከስካሊ ጋር የቀጣዮቹ ዓመታቶች የአርሰናል የአማካይ መስመር ተመራጭ ይሆናል። አንዳንድ ግንኙነቱም ጥሩ የሚባል ነው። ስለዚህ ከስካሊ ጋር ጥሩ መዋቅርን በአርሰናል ቤት የሚፈጥሩ ይሆናል። በኢንተርሴፕሽኑ ረገድ ኳሶችን በማቋረጥ በትክክለኛው ቦታ ላይ መገኘቱ ጥሩ የሚባል ነው። ነገር ግን በጣም ሴፍ ኳስን ያበዛል። ይህ ማለት እንደ ዙቢሜንዲ በውድድር ዓመቱ መጀመሪያ ላይ ጥሩ ፐርፎርማንስ ቢኖረውም በውድድር ዓመቱ አጋማሽና መጨረሻዎች ላይ የተቸገረ የነበረው ዙቢሜንዲ በዚህ ሂደት እንደነበረ የምታስታውስ ነው። አጠቃላይ አርሰናል እንደ ስብስብ በኔ እይታ ይህንን ተጫዋች አምጦ ቶናሊን የሚያመጣ ከሆነ ስካሊ ስብስቡን መልቀቅ ይጠበቅበታል። የአማካይ መስመሩ በብዛት በተጫዋቾች ጥራት የሚሞላ ስለሚሆን ስለዚህ አርሰናሎች ውሳኔዎችን መወሰን የሚጠበቅባቸው ይሆናል። ማይክል አርቴታ በተለይ ለእሱ አጨዋወት እንግዲህ የተለያየ አይነት ተጫዋቾችን ማምጣት ይገደድ ይችላል። ነገር ግን በኔ እይታ በዝውውር መስኮቱ 70 ሚሊዮን ፓውንድ ወጥቶ ቶናሊን የሚገኝ ከሆነ ቶናሊ በልምዱም በእግር ኳስ ክህሎቱም በጣም ጥሩ ተጫዋች ስለሆነ በቀጥታ የአርሰናልን ስብስብ የአማካይ መስመሩን በሚገባ ማዋቀር የሚችል ተጫዋች ይሆናል። ሚስተር ሆልደሮፍ ግን ዘንድሮ የውድድር ዓመት በጣም ጥሩ ፐርፎርማንስ ሆኖ የታየለ 8 ጎልና 6 አሲስት ወይም ደግሞ ወደ 15 የጎል አስተዋጽኦችን በመጀመሪያዎቹ ጨዋታዎች ላይ ማድረግ ችሏል። በሙሉ የውድድር ዓመቱ ግን ከፍ ያሉ ቁጥሮችን ይዞ ነው የጨረሰው። ይህ በጣም አስገራሚ ክህሎቱ ነው። አሮን ራምሴ የምታስታውሱት ከሆነ በጣም ኳሶችን ማስጣል ላይ በጣም የተሻለ ተጫዋች ነበር። አርሰናል ኢንተንሲቲ እንዲኖረው በተለይ ብዙ የአርሰናል ደጋፊ የለንም ብሎ የሚያስበውን ያንን በሚገባ ማሟላት የሚችል ይሆናል። ይህ ጥሩ እድልን የሚያመጣ ይሆናል ብዬ አስባለሁ። ሌላኛው ግን አርሰናሎች ውሳኔዎችን ወስነው የአማካይ መስመሩ ላይ ዝውውሮች ላይ የሚሳተፉ ከሆነ ቀጣዮቹ ዓመታቶች ስካሊና ቪክቶር ሆልድሮፍ በጣም ጥሩ የሚናበቡ የቀኝና የግራ መሀል አማካኞች ይሆናሉ ብዬ በቡድን ውስጥ አስባለሁ። ወዳጆቻችን ስለ አርሰናል የአማካይ መስመር እናንተ ምን ይሆናል ብላችሁ ታስባላችሁ? ብዙዎቻችን የምናምነው ኖርጋርድ ስብስቡን የሚለቅ ይሆናል። ሚካኤል ሞሪኖም ስብስብ ውስጥ የአርሰናል ሌላኛው አሰልጣኝ ሆኖ ቡድኑን እያገዘ የሚገኝ ነው። በአጥቂነት እንዲሁም በ10 ቁጥር ቦታ መጫወት የሚችል ነው። ስለዚህ የተለያዩ ሚናዎችን መሸፈን የሚችል ስለሆነ ስብስብ ውስጥ የመቀጠል እድል ይኖረዋል። ሌሎች ተጫዋቾች ግን እንግዲህ የሚያስፈልግ ከሆነ የስካሊና የቪክቶር ሆልድሮፍ እንዲሁም ደግሞ ዙቢሜንዲና ዴክላን ራይስ የአርሰናል የአማካይ መስመር ይዘው የሚቀጥለው ዓመት የውድድር ዓመት ይጀምራሉ ተብሎ ይጠበቃል። ወደ አድማጮቻችን ይህ የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።